ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኝ ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን 5 ዓመቷን ሴት ያገባው የ25 ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመጃባለች ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ የ25 ዓመቱ ከድርና የ55 ዓመቷ አሜሪካዊቷ ሮዛ ድል ባለ ሰርግ ሐረርጌ ተጋብተው መጨረሻቸው ይሆናል ብሎ ማን አሰበ? የ25 ዓመቱ ወጣት ከድር የ55 ዓመቷን አሜሪካዊት ነዋሪ የሆነችውን ሮዛን በሐረርጌ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው ይኸው አስገራሚ ምላሽ ከወራቶች በፊት መነጋገሪያ ሆኖ ነበር። ወጣቱ ከድር ለሮዛ ያለውን ጥልቅ ፍቅርና መተማመን በካሜራ ፊት በግልጽ ሲናገር ለነሱ ፍቅር ምላሽ የሰጠበት መንገድ ግንኙነታቸውን በትችትና በመቀኝነት ለሚያዩዋቸው ሰዎች ጠንከር ያለና ያልተጠበቀ ሆኖም ነበር። በተለይም ሮዛ በረጅም ዓመታት ኑሮዋ አሜሪካ በሚኒሶታ የምትኖር በመሆኗ ወጣቱ ከድር ያገባት ከሀገር ለመውጣት ለጥቅምና ለገንዘብ ሲል ነው የሚሉ ወገኖች ጥቂት አይደሉም ነበር። ሰዎች ባልሽ ለገንዘብ ነው ያገባሽ እያሉ ሲያሟቸው፣ ሮዛ ግን ለዚህ ወሬ ቅንጣት ያህል ስሜቷን አልተነካም ነበር። ይልቁንም ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ባያቸው በማለት ለከድር ያላትን ፍቅርና በእሱ ላይ ያላትን ሙሉ እምነት በኩራት ትናገርም ነበር። ከጎንሽ እንዳለ አስቡ። አንቺ ደግሞ ለኔ ከበቂ በላይ በጣም ነው የማፈቅርሽ የኔ ዓለም። በመካከላቸው ያለው የ30 ዓመት የእድሜ ልዩነት ለፍቅራቸው ምንም አይነት እንቅፋት ሊሆን እንደማይችል አስረግጠው ተናግረው ነበር። ባለቤቷ ከድርም አሁን የምፈልገው 4 ነገሮች ብቻ ነው፣ አንቺን ማየት፣ አንቺን ማቀፍ፣ አንቺን መሳምና አንቺን የዘላለም ማድረግ በማለት የውስጡን ጥልቅ ስሜት ገልጾም ነበር። እሺ ሰዎች ስላንቺ አያውቁትም ብለሽ የምታስቢያቸው ነገሮች አንድ ነገር ብትጠሪልኝ ብትናገሪ? ማያውቁት ነገር ብዙ ነገር አለ፣ እሱን ልናገር አልችልም። ግን ጥሩ ሰው ነኝ፣ መጥፎ ሰው አይደለም። ጥሩ ሰው ስለሆንኩኝ በዛው ያቺ በቄትች። ፍሪ ታይምሽ ላይ ምን ያዝናናሻል? ብዙ ጊዜ ከባሌ ጋር መሆን፣ ቤት መሆን ነው ማዝናናኝ። ቤት መሆን፣ ከባሌ ጋር ታይም መውሰድ ያዝናናኛል። እሱም ባጭሩ ነው የመለስልሽ። እሺ እናመሰግናለን። በጣም ነው እናመሰግናው። ድሬዳዋ የተወለደችው ሮዛ ህይወትን ቀለል አድርጋ የምትኖር ሰው እንደሆነች ወዳጆች ቢናገሩም ከወራቶች በኋላ በእንባ ተሞልታ በተሰበረ ልብ ሌላ ሴት ሲያቅፍ በመመልከቷ በእንባ ተሞልታ ልቧ መሰበሩን ተናግራለች። አሁን ወጣቱ በእድሜ የምትበልጠውን ሴት እያገባም ይገኛል። አንዳንዱ ፍቅር ካለ እድሜ ችግር የለውም ይላል፣ ሌላው ደግሞም ይተቻል። አትርሳኝ ፍቅር አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅር አትርሳኝ እስኪ እናንተ ተመልካቾች ደግሞ ሐሳብ ስጡበት። ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን 5 ዓመቷን ሴት ያገባው የ25 ለብልጓት ሄደ። በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ይመጃባለች ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገርና ጥያቄን መፍጠር ተቀየርልበታል። 16 ሚሊዮን ልክ አፍቅሬሽ የቀኑብኝን አግብቼሽ ተቀየራቸው ሲልም እንግዲህ ምን ላይ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድበው አሳይተውናል። ላኩልኝ በየሷን ፔጅ አይነት ምልከታ ወይንም ደግሞ ቤተሰብ የሷን ፔጅ ላይ ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ።
ላኩልኝ ቤተሰብ ለሌሎቻችሁ ትምህርት ይሆናል። ፌደራል እየፈለገው ነው። የታለ ላኩልኝ አንድ የእሷን ቪዲዮ ባካችሁ። የታለ ላኩልኝ። እየፈለግኩ ነው ማለት ከሚኒሶታ ሄዳ ኢትዮጵያ አግብታው ነበር ድሬ። ምንድን ነው ያለ አፈቀርኩት ብሎ የተቃጠሉ አግብቼ አቃጠልኳቸው ነው ምናምን እያለ የሚሰራ ቪዲዮ ነበር። ይመቻባል። ሮዝ ብዬ ገባረ ፍሬንድ ነበርም ብሎክ አድርገችኝ እንዴ። ሮዝ ዳውድ ኦኬ፣ ሮዛ ዳውድ ኦኬ። ሮዛ ከድር አገኘዋል። ኧረ ለቅሶ ላለሁ እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተዉ፣ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቀስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቀስ ነው እምነግራችሁ። ሶሻል ሚዲያ ላይ ፎንቃችሁን ይዛችሁ የመጣችሁ ሰዎች፣ ፍቅር ይታወቅልን ያላችሁ ሰዎች፣ ልቡኮ ይኸው እየተፈለገ ነው። ጀለስ ፍቅሩ አድርጎበት 16 ሚሊዮን ቅሙ እግሬ አውጪ ላይ እኔ አላልኩም ቤተሰብ